በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 2 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ሰለስቱ ደቂቀ አባ ሆር ወአብላፍታን ወአንበስ ወናትናኤል መነኮስ ወአውካቲዮስ ዘነግ ምስባክ መዝሙር 9 ከቁጥር 1 እስከ 2 እገኒ ለከ እግዚኦ በኩሉ ልብየ ወእነግር ኩሎ ስብሃቲከ እትፌሳህ ወእትሐሰይ ብከ። የቅዱስ ሉቃስ ወንጌል ምዕራፍ 6 ከቁጥር 35 እስከ 39 ያለው ኃይለ ቃል እንዲህ ይላል። አሁንም ጠላቶቻችሁን ውደዱ፣ መልካምም አድርጉላቸው፣ እንዲመልሱላችሁ ተስፋ ሳታደርጉ አበድሩ፣ ዋጋችሁም ብዙ ይሆናል፣ የልዑልም ልጆች ትሆናላችሁ። እርሱ ለበጎዎችና ለክፉዎች ቸር ነውና፣ ሰማያዊ አባታችሁ የሚራራ እንደሆነ እናንተም የምትራሩ ሁኑ። አትፍረዱ፣ አይፈረድባችሁምም። አትበድሉ፣ አይበድሏችሁምም። ይቅር በሉ፣ ይቅርም ይሏችኋል። ስጡ፣ ይሰጣችኋልም። የሞላና የበዛ የተትረፈረፈም መልካም መስፈሪያ በእቅፋችሁ ይሰጧችኋል፣ በሰፈራችሁበትም መስፈሪያ ይሰፍሩላችኋል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 11 ከቁጥር 32 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እንግዲህ ምን እላለሁ? ስለ ጌዴዎን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤልና ስለ ሌሎች ነቢያት እነግራችሁ ዘንድ ጊዜ አጭር ነው። እነርሱ በእምነት ተጋደሉ፣ ነገሥታትን ድል ነሱ፣ ጽድቅን አደረጉ፣ ተስፋቸውን አገኙ፣ የአናብስትንም አፍ ዘጉ፣ የእሳት ኃይልን አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ። ሴቶችም እንደ ትንሣኤ ቀን ተነስተውላቸው ሙታኖቻቸውን ተቀበሉ። ተፈርዶባቸው የሞቱም አሉ። የምትበልጠውን ሕይወት ያገኙ ዘንድ ሊድኑ አልወደዱምና የገፏቸው የዘበቱባቸውና ያሰሯቸው ወደ ወህኒ ያገቧቸውም አሉ። በመጋዝ የሰነጠቋቸው፣ በድንጋይ የወገሯቸው፣ በሰይፍም ስለት የገደሏቸው አሉ። ማቅ ምንጣፍና የፍየል ሌጦ ለብሰው ዞሩ። ተጨነቁ፣ ተቸገሩ፣ መከራ ተቀበሉ፣ ተራቡ፣ ተጠሙም። ዓለም የማይገባቸው እነዚህ ናቸው። ዱር ለዱርና ተራራ ለተራራ፣ ዋሻ ለዋሻና ፍርኩታ ለፍርኩታም ዞሩ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጣቸውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ የምትበልጠውን አስቀድሞ በይኗልና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 4 ከቁጥር 12 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን በጌትነቱ በተገለጠ ጊዜ ደግሞ ደስ ብሏችሁ ሐሴት እንድታደርጉ ክርስቶስን በመከራ ትመስሉት ዘንድ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ ብፁዓን ናችሁ። የእግዚአብሔር የኃይሉና የክብሩ መንፈስ በእናንተ ያርፋልና። ከእናንተ መካከል እንደ ነፍሰ ገዳይ ወይም እንደ ሌባ ወይም እንደ ክፉ አድራጊ ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ የሚቀበል አይኑር። የክርስቲያን ወገን እንደመሆኑ መከራን ቢቀበል ግን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር።
በእግዚአብሔር ቤተሰቦች ፍርድ የሚጀመርበት ጊዜ ደርሷልና። መጀመሩ ከእኛ ወገን ከሆነ ግን ለእግዚአብሔር ወንጌል ለማይታዘዙ ሰዎች ፍጻሜያቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ ኃጢአተኛና አመፀኛ በየት ይገለጥ ዘንድ አለው? እንደ እግዚአብሔር ፈቃድ መከራን የሚቀበሉ ሰዎችም መልካም ሥራ በመሥራት ለታመነ ፈጣሪ ነፍሳቸውን አደራ ይስጡ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 65 ከቁጥር 12 እስከ 13 አህለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት እበው ቤተከ ምስለ መባእየ። የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 10 እስከ 15 ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ እጁን በላያቸው ጭኖ ይጸልይ ዘንድ ሕፃናትን አመጡለት። ደቀ መዛሙርቱ ግን ተቆጧቸው። ጌታችን ኢየሱስም ሕፃናትን ተዋቸው፣ ወደ እኔም ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደ እነዚህ ላሉት ናትና አላቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።